ውጭ ሀገር ላይ የመኪና አደጋ ሲፈጠርና እኛ ሀገር ኢትዮጵያ ውስጥ የመኪና አደጋ ሲፈጠር ልዩነቱን አይታችሁታል? ውጭ ሀገር ልክ የመኪና አደጋ ፍጥር ብሎ አንተ ገና መገጨትህን አውቀህ ለመሞት ስትዘጋጅ መተው ቅልብ አምቡላንስ። ወዴት አባህ ነው የምትሞተው? ኧረ ቆይ ትንሽ አደጋ እንደተፈጠረበት ሰው ትንሽ ላጣጥር። ኖ የለም፣ እንቅ ወስደው ሆስፒታል ውርውር። ገና ሆስፒታል ሳቀባ አምቡላንስ ውስጥ ድነሃል። እውነት እኮ ነው። በሶስተኛው ቀን ቪዚት ይወጣል ሰውየው። ልክ ነው። አደጋ የደረሰበት ሰው ከሆስፒታል ወጥቶ ቪዚት ነው አይፈረንጅ ቦታ። እኛ ጋር ጋስ እሺ፣ ልክ መኪና ገጭቶ አምቡላንስ መሞትህን አረጋግጦ ነው ይመጣል። ካልሞት ከተገጨ አይመስለውም። ህዝቡስ እሺ ከበብ ይልህና ቆሎ እንዳየ ዶሮ እንዴ መች ነው የሚሞተው? አይሞትም። እንዴ መች ነው የሚሞተው? አይሞትም። አምቡላንስ ከሞትክ ከ3 ሰዓት በኋላ ይመጡና ብድግ አድርገው ሆስፒታል ከሞተ በኋላ ይመረመራል። እንዴት ነው የሞተው? አሻራው በምን ሰዓት ነው የሞተው? ከፍተኛ ሕክምና የሚደረግልህ ከሞትክ በኋላ። እውነት እኮ ነው። አለቀ። ከዛ የቤተሰብን ስልክ ከየትም ፈልገው ያመጡና ብቻ አይደል የልጃችሁን የሬሳ ምርመራ እና 2 ቀን የቆየበትን ከዚህ በኋላ 3 ቀን የሚያድርበት የ5 ቀን 300 ምናምን ሺህ ብር